ሰላም ተማሪዎች እንዴት ከረማችሁ? ዛሬ ደግሞ ሊሚት ኤንድ ኮንቲኒቲ በሚለው ተመልሰናል። በባለፈው ስለ ማትሪክስ ዲተርሚናንት ኦፍ ማትሪክስ ሶልቪንግ ኦፍ ሊኒየር ኢኩዌሽን ሲስተም የሚሉትን በደንብ አይተን ነበረ። እንግዲህ ዛሬ በቻፕተር 2 ሊሚት ኤንድ ኮንቲኒቲ በሚለው ተመልሰናል ማለት ነው። እንግዲህ በዚህ ቻፕተር የምንሸፍናቸው ሊሚት ምንድነው፣ ኮንቲኒቲስ ምንድነው፣ የት ላይ እንጠቀመዋለን፣ ሊሚትንስ እንዴት እንፈልጋለን የሚሉትን በደንብ በጥረት የምናይ ይሆናል። በተከታታይ ኮርሶችን መከታተል አትርሱ። እንግዲህ ሊሚት ለምን ይጠቅመናል የሚለው ላይ ዊዛውት ሊሚት ካልኩለስ ዊል ኢንዲስ፣ እንግዲህ ሊሚት ከሌለ ካልኩለስ የምንለው አይኖርም ማለት ነው። ኤቭሪ ኮንሰፕት ኢን ዲፈረንሺያል ኤንድ ኢንተግራል ካልኩለስ ቤዝድ ኦን ሊሚቲንግ ፕሮሰስ፣ እንግዲህ ዲፈረንሺያል እና ኢንተግራል ካልኩለስ የምንላቸውም ሊሚት ፕሮሰስ ላይ ቤዝድ ያደረጉ ናቸው ማለት ነው። ለምሳሌ ስኮፕ ኦፍ ከርቭ ብናይ ሊሚት ኦፍ ሴካንድ ላይን ማለት ነው። ኤሪያ ኦፍ ኤሪጅን ማለት የማንኛውም ሪጅን ኤሪያ፣ ሊሚት ኦፍ ሰም አፕሮክሲሜቲ ሬክታንግል ማለት ነው ማለት ነው። ሶ ከዴፊኒሽኑ ስንጀምር ሌት ኤል ቢ ሪል ነምበር፣ ኤል ሪል ነምበር ማለት we say that L is the limit of f of x as x approaches to a if and only if f of s gets closer and closer to L as x approaches to a። እንግዲህ ኤል የምትባል ሪል ነምበር አለች። እሱ ያቺ ሪል ነምበር የኤፍ ኦፍ ኤክስ ሊሚት ነች የምንላት መቼ ኤክስ አፕሮችስ ቱ ወደ ኤክስ ወደ ኤ እየቀረበች በሄደች ቁጥር ኤፍ ኦፍ ኤክስ ወደ ማ እየቀረበ ይሄዳል ነው የሚለው ክሎዘር ኤንድ ክሎዘር ቱ ኤል አስ ኤክስ አፕሮችስ ቱ ኤ። ኤክስ ወደ ኤ እየቀረበ ሲሄድ ኤፍ ኦፍ ኤክሳችን ወደ ኤል እየቀረበ የሚመጣ ከሆነ ያቺ ኤል ሊሚት ኦፍ ኤፍ ኦፍ ኤክስ እንላታለን ማለት ነው። ኤፍ ኦፍ ኤክስ ሜይ ኖት ቢ ዲፋይንድ አት ኤ ኤንድ ኤክስ ሜይ ኖት ኢኳል ቱ ኤ። እንግዲህ እዚህ ጋር ኖቴሽናችን ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ ቱ ኤ ኢኳልስ ኤል ነው። ሶ አሁን እዚህ ላይ ኤፍ ኦፍ ኤክስ ኤ ላይ ዲፋይንድ ላይሆን ይችላል፣ ነገር ግን እና ኤክስ ደግሞ ከኤ ጋር እኩል ላይሆን ይችላል። ግን መቼ ነው ዲፋይንድ የሚሆነው ነው የሚለው ኤክስ ወደ ኤ እየቀረበ ሲሄድ። ለምሳሌ ኤ 2 ብትሆን ኤክስ ወደ መሄድ ወደ 1.999 እያለ ወደ ኤክስ ወደ ኤ እየቀረበ ሲሄድ ወይም ደግሞ ኤ 2 እንደሆነች አሁንም ኤክስ ማለት ልትሆን ትችላለች 2.0001 ልትሆን ትችላለች። ለኤ ቅርብ እየሆነች ስትሄድ ነው ማለት ነው። ያንን ነው ሊሚት ኦፍ ኤፍ ኤክስ የምንለው ሊሚት የምንለው ማለት ነው። እና ኤክስ ከኤ ጋር እኩል ላይሆን ይችላል። እንደገና ኤፍ ኦፍ ኤክስ ኤ ላይ ዲፋይንድ ላይሆን ይችላል፣ ነገር ግን አፕሮች ላይ ነው ማለት ነው። እንግዲህ ሊሚትን ለመፈለግ የተወሰኑ ሜቶዶች አሉ። ከነዚህ ውስጥ አንድ ዳይሬክት ሰብስቲቱሽን የሚለን አለ። ፊት ላይ ለብቻው የራሱ ፓርት ስላለው እዛ ላይ በደንብ በዲቴል የምናየው ይሆናል። ለማንኛውም እዚህ ላይ ያለውን እያየ ነው እንሂድ። ሊሚት ኦፍ ኤፍ ኦፍ ኤክስ ሊሚት ኦፍ 3x ፕላስ 1 አስ ኤክስ አፕሮችስ ቱ፣ ይህንን ኢቫሉዌት አድርጉት ነው እያለን ያለው። ዳይሬክት ሰብስቲቱሽን ከተጠቀሙ ቀጥታ ኤክስ አፕሮችን የሚያደርግባትን ቁጥር ኤክስ ቦታ ላይ መተካት ነው ማለት ነው። ስለዚህ እዚህ ላይ የምናደርጋለን ሊሚት ኦፍ 3x ፕላስ 1 አስ ኤክስ አፕሮችስ ቱ ማለት እዚህ ኤክስ ቦታ ላይ 2 እንቀጥል ዳይሬክት ሰብስቲቱሽን ማድረግ እንችላለን ማለት ነው። ይሄው እዚህ ጋር ሰብስቲቱት ይደርባል 7 ይመጣል ማለት ነው። ሊሚት ኦፍ 3x ፕላስ 1 አስ ኤክስ አፕሮችስ ቱ 7 ይሆናል ማለት ነው። እንግዲህ ፖሊኖሚያል ይሄ እንደተሰራ የሚለው ፖሊኖሚያል አር ኮንቲኒዩስ ኤቭሪዌር። ሶ አንድ ዳይሬክት ሰብስቲቱሽን ፖሊኖሚያል ፈንክሽኖች ቀጥታ ፖሊኖሚያል ፈንክሽኑ ኮንቲኒዩስ ናቸው። ስለዚህ ቀጥታ ዳይሬክት ሰብስቲቱሽን መጠቀም እንችላለን ማለት ነው። ፖሊኖሚያል ፈንክሽን የሚባሉት እነማን ናቸው የሚለውን እናንተ በደንብ ስትፈልጓቸው በጣም ብዙ በርካታ ናቸው። ሁለተኛው ኮንስታንት ፈንክሽን አለ። ኮንስታንት ፈንክሽን ስንል ቫሪያብል የሌለው ወይም ደግሞ የቫሪያብሉ ፓወር 0 የሆነ ማለት ነው። ለምሳሌ ሊሚት ኦፍ 4 አስ ኤክስ አፕሮችስ ቱ 5 የለም። ይሄ ማለት ከማን ጋር እኩል ነው? ሊሚት ኦፍ 4x ዘ ፓወር ኦፍ 0 አስ ኤክስ አፕሮችስ ቱ 5 ማለት ነው። ፎር ዘ ፓወር ኦፍ 0 ስንት ነው? 1 ነው ማለት ነው። ስለዚህ የዚህ ሊሚታችን ምንድነው የሚሆነው? ቀጥታ ዳይሬክት ሰብስቲቱት ብናደርግ ምን ይመጣል? ሊሚት ኦፍ 4 ታይምስ በኤክስ ቦታ ማይገባ 5 ዘ ፓወር ኦፍ 0 አስ ኤክስ አፕሮችስ ቱ 5 ዘ ፓወር ኦፍ 0 ስንት ነው? 1 ነው። 4 ይመጣል ማለት ነው። ስለዚህ የኮንስታንት ፈንክሽን ሊሚት ራሱ ኮንስታንት ቁጥሩ ነው ማለት ነው። ምንም ለውጥ አይኖርም። ሊሚት ኦፍ 4 አስ ኤክስ አፕሮችስ ቱ 5 ማለት 4 ነው። ምንም ልዩነት
ለውጥ አያመጣም ማለት ነው። ሳም ኦፍ ፈንክሽን ማለት ለምሳሌ እዚህ ጋር ሊሚት ኦፍ ኤክስ ስኩዌር ፕላስ 2x አስ ኤክስ አፕሮችስ ቱ 1 ይላል። ይሄንን ለመስራት ምን እናደርጋለን? እንነጣጥላቸዋለን፣ ለየብቻቸው መውሰድ እንችላለን ማለት ነው። ስለዚህ ሰፓሬት እናደርጋቸው ሊሚት ኦፍ ኤክስ ስኩዌር አስ ኤክስ አፕሮችስ ቱ 1 ፕላስ ሊሚት ኦፍ 2x አስ ኤክስ አፕሮችስ ቱ 1 እናደርጋቸዋለን ማለት ነው። ከዛ ቀጥታ ዳይሬክት ሰብስቲቱት ማድረግ እንችላለን። የመጀመሪያው ላይ ብንተካው 1 ስኩዌር ይመጣል። የሁለተኛው ላይ የመጀመሪያው ሲተካው 1 ስኩዌር ፕላስ 1 ይሆናል ማለት ነው። ከዛ ሳም ኦፍ ፈንክሽን ማለት ፈንክሽኖችን መደመር ማለት ነው። ለምሳሌ ሊሚት ኦፍ ኤክስ ስኩዌር ፕላስ 2x አስ ኤክስ አፕሮችስ ቱ 1 ይላል። እነኚህን በሁለት ከፋፍለን መጠቀም እንችላለን ማለት ነው። የመጀመሪያው ሊሚት ኦፍ ኤክስ ስኩዌር አስ ኤክስ አፕሮችስ ቱ 1 ይሆናል። ይህንን ስንወስድ ማለት ነው። እንደገና የሁለተኛው ሊሚት ኦፍ 2x አስ ኤክስ አፕሮችስ ቱ 1 ነው ማለት ነው። ስለዚህ የመጀመሪያውን ስንሰራ ምን ይመጣልናል? ሊሚት ኦፍ ኤክስ ስኩዌር አስ ኤክስ አፕሮችስ ቱ 1 ማለት ከዋን መተካት እንችላለን። በኤክስ ቦታ 1 ስገባ 1 ስኩዌር 1 ይመጣል ማለት ነው። ሰከንድ ፓርቱን ስንወስድ ሊሚት ኦፍ 2x አስ ኤክስ አፕሮችስ ቱ 1 ማለት ቀጥታ በኤክስ ቦታ 1 እንተካለን። 2 ታይምስ 1 ይመጣል ማለት ነው። ከዛ ሁለቱን መደመር ነው ማለት ነው ሪዛልታችን። እዚህ ጋር ሁለት አግኝተናል። እዚህኛው ጋር አንድ አግኝተናል። ስንደምራቸው 3 ይመጣል። መጨረሻ ላይ ሊሚት ኦፍ ኤክስ ስኩዌር ፕላስ 2x አስ ኤክስ አፕሮችስ ቱ 1 3 እናገኛለን ማለት ነው። ፕሮዳክት ኦፍ ፈንክሽን ይሄ ደግሞ በማባዛት ሲሆን ደግሞ ሊሚት ኦፍ ኤክስ ታይምስ 2x አስ ኤክስ አፕሮችስ ቱ 3 ይለናል። አሁን እነኝህንም ለየብቻቸውን መውሰድ እንችላለን ማለት ነው። ስለዚህ ይሄ እንዳለ የመጀመሪያው ፈንክሽን ነው። ዩዝ ፕሮዳክት ሩል ሊሚት ኦፍ ኤክስ አፕሮችስ አስ ቱ ወደ አፕሮች ቱ ታይምስ ሊሚት ኦፍ ኤክስ ስኩዌር አስ ኤክስ አፕሮችስ 3 ያ ማለት ምን ማለት ነው? እዚህኛው ጋር ኤክስ ታይም 2x ማለት 2x ስኩዌር ማለት ነው። ስለዚህ ኮንስታንቱን ለብቻው እናወጣለን። እነኛውን ለብቻው አውጥተን ቫሪያብል ያለውን ለብቻው አድርገን ማባዛት እንችላለን ማለት ነው። እዚህ ጋር ምንድነው ያደረገው? መጀመሪያ ኮንስታንቱን አወጣ። ሊሚት ኦፍ 2 አስ ኤክስ አፕሮችስ ቱ ሲባዛ ቫሪያብል ያለውን ወሰደ። ሊሚት ኦፍ ኤክስ ስኩዌር አስ ኤክስ አፕሮችስ 3 ሊሚት ኦፍ 2 ስንት ነው? 2 ነው፣ ያው ኮንስታንት ስለሆነ የኛው ላይ ቀጥታ ዳይሬክት ማተካት እንችላለን። የኤክስ ቦታ 3 እንተካለን። ስለዚህ ታይምስ 3 ስኩዌር 3 ስኩዌር 9 ይመጣል። 2 ታይምስ 9 18 ይመጣል ማለት ነው የመጨረሻው ውጤታችን። ዜን ቀጥሎ ኮሸንት ፈንክሽን ነው። ኮሸንት ኦፍ ፈንክሽን ደግሞ ያው በከታችና ከላይ ዲኖሚኔተር እና ዲኖሚኔተር ሲኖረው ማለት ነው። ስለዚህ ጋር ኢቫሉዌት ኤክስ ፕላስ 2 ኦቨር ኤክስ አስ ኤክስ አፕሮችስ 4 ይለናል ኤግዛምፕላችን። እዚህ ላይ አሁን ለምሳሌ ኤክስ አፕሮችስ ቱ 4 ስለሆነ አሁን ችግር የለበትም። ነገር ግን ኤክስ አፕሮችስ ቱ 0 ቢሆን ኖሮ ችግር ይፈጠር ነው። ምክንያቱም ዲኖሚኔተሩ 0 ስለሚሆን ማለት ነው። አሁን ቀጥታ ዳይሬክት ሰብስቲቱት ማድረግ እንችላለን። ዲኖሚኔተሩ ከ0 የተለየ መሆኑን ቼክ ማድረግ አለብን። መጀመሪያ ኮሸንት ስንሰራ ከ0 የተለየ መሆኑን ቼክ እናደርጋለን። 4 ነው ተካ ከ0 የተለየ ነው፣ ችግር የለውም። ስለዚህ ኮሸንት ሩል ላይ ቀጥታ ሊሚቱን ወደ ላይ እና ወደ ታች መክፈል እንችላለን። እስካሁን መደመርና ማባዛት ላይ እንደከፈል ነው። ስለዚህ ሊሚት ኦፍ ኤክስ ፕላስ 2 አስ ኤክስ አፕሮችስ 4 ኦቨር ሊሚት ኦፍ ኤክስ አስ ኤክስ አፕሮችስ 4 እናደርጋለን ማለት ነው። ከዛ ኒሜተሩን ሶልቭ ስናደርገው ይመጣል። በኤክስ ቦታ 4 ስንተካ 4 ፕላስ 2 6 ይመጣል። ዲኖሚኔተሩ በኤክስ ቦታ 4 ስንተካ ራሱ 4 ይመጣል ማለት ነው። ዜን 6 ኦቨር 4 እናደርጋለን ማለት ነው። ዲኖሚኔተርን 6 አግኝተናል፣ ዲኖሚኔተር 4 አግኝተናል። ስለዚህ 6 ኦቨር 4 ኢኳልስ 3 ኦቨር 2 ይመጣል ማለት ነው። ፋይናል ሪዛልታችን 3 ኦቨር 2 ይመጣልናል ማለት ነው። ኮንስታንት መልቲፕል ነው የሚለን ይሄው ከመልቲፕሌሽኑ ከፕሮዳክት ሩል ጋር የሚለያይ ነገር ብዙ የለውም። ይኸው እዚህ ጋር 5x ስኩዌር ይለናል። ለየብቻቸው 5ን ከኋላ ከሊሚቱ በኋላ እናወጣዋለን ማለት ነው። ሊሚቱ ይሄንን 5 ሊሚት ኮንስታንት ራሱ 5 ስለሆነ ስለዚህ ሊሚት ኦፍ ኤክስ ስኩዌርን ሰርተን በ5 ቀጥታ ማባዛት እንችላለን ማለት ነው። ስለዚህ እናደርጋለን ሊሚት ኦፍ 5 ሲባዛ 5 ታይምስ ሊሚት ኦፍ 5 ማለት እንችላለን። ያው ሊሚት ኦፍ 5 ራሱ 5 ስለሆነ 5ን ዝም ብለን እንወስዳለን ኮንስታንት ስለሆነ። ስለዚህ 5 ታይምስ ሊሚት ኦፍ ኤክስ ስኩዌር አት ኤክስ አፕሮችስ -1 ይሆናል
ይሆናል። በኤክስ ቦታ ማይነስ 1 እንተካለን። ማይነስ 1 ስኩዌር 1 ይሆናል። ስለዚህ 5 ታይምስ 1 5 ሊሚት ኦፍ 5 ኤክስ ስኩዌር አስ ኤክስ አፕሮችስ ቱ ማይነስ 1 ማለት 5 ይመጣል ማለት ነው። እዚህ ጋር ኤግዛምፕሎች አሉ። እነኚህን እናንተ ተሰሯቸዋላችሁ። መልሳቸውም እዚህ ላይ ተቀምጧል። ምንም እስካሁን ከሰራናቸው የተለየ ነገር ስለሌለው እናንተ ራሳቸው ሞክሯቸው። እነዚህን ሩሎች አሉ የምንከተላቸው ሩሎች ያው እስካሁን ያየናቸው ናቸው። እነኚህን እናንተ አንብቧቸው። ዳይሬክት ሰብስቲቱሽን፣ ኮንስታንት ሩል፣ ሳም ሩል፣ ፕሮዳክት ሩል፣ ኮሸንት ሩል፣ ኮንስታንት መልቲፕል ያው እስካሁን በኤግዛምፕል ስላየናቸው ምንም የሚጨመር ነገር የለውም። እናንተ ማየት ትችላላችሁ ይሄንን። ሌላው ሊሚት ዋን ሳይድ ሌፍት ሃንድ ሊሚት እና ራይት ሳይድ ሊሚት ብለን ልንከፍለው እንችላለን። ያ ማለት ዋን ሳይድ በሌፍት ሊሚት ይኖረዋል፣ በራይት ላይ ኖረው ይችላል። እንደገና በራይት ኖሮት በሌፍት ሊሚት ላይ ኖረው ይችላል ማለት ነው። ያንን ነው ዋን ሳይድ ሊሚት የሚለን። ሌፍት ሃንድ ሊሚት ስንል ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ ኤ ማይነስ ኢኳል ቱ ኤል። ያ ማለት ኤክስ አፕሮች እያደረገች የምትሄደው ከማን ነው? ከኤ ባነሰ ቁጥር ነው። ለምሳሌ ኤ ሁለት ብንወስድ ኤክስ አፕሮች እያደረገች ስትል ሌፍት ሃንድ ሊሚት የምንለው ኤክስ ወዴት አፕሮች ስታደርግ ነው? ከሁለት ባነሱ ቁጥሮች ወደ አነሱ ቁጥሮች እየሄደች ስትል፣ ለምሳሌ ወደ 1.99 ሊሆን ይችላል፣ ወደ 1.98 ሊሆን ይችላል ማለት ነው። ራይት ሃንድ ሊሚት የምንለው ደግሞ ከሁለት በበለጠ ቁጥር አፕሮች ስታደርግ ነው። ያ ማለት ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ ኤ ፕላስ ኢኳል ቱ አር ማለት ኤክስ አፕሮችስ ፍሮም ቫሊዩ ግሬተር ዛን ኤ ከኤ ለበለጠ ቁጥር። አሁን ኤ ሁለት ብትሆን ለማን ይመስል ለ2.001 ለ2.0012 እየቀረበች ስትሄድ ራይት ሃንድ ሊሚት እንለዋለን ማለት ነው። ሊሚት ኤግዚስት የሚያደርግ መቼ ነው? ዘ ሊሚት ኤግዚስት ኢፍ ኤንድ ኦንሊ ቦዝ ዋን ሳይድ ሊሚት ኤግዚስትስ ኤንድ አር ኢኳል። ሊሚት ኤግዚስት ያደርጋል የምንለው አንድ ፈንክሽን ሊሚት አለው ልንለው የምንችለው ራይት ሃንድ ሊሚቱም ሌፍት ሃንድ ሊሚቱም ኤግዚስት ሲያደርግና እንደገና ደግሞ ኤግዚስት ማድረግ ብቻ ሳይሆን እኩል ሲሆኑ ነው ማለት ነው። ስለዚህ ሊሚት ኦፍ ኤፍ ኤክስ አስ ኤክስ አፕሮችስ ቱ ኢኳል ቱ ኤል ነው ማለት ሌፍት ሃንድ ሊሚት ኢኳልስ ራይት ሃንድ ሊሚት ኢኳልስ ኤል፣ ሁለቱም እኩል ቫልዩ ሲኖራቸው ሊሚት ኤግዚስት ያደርጋል ነው የሚለው ማለት ነው። እዚህ ላይ ያለው ዴፊኒሽን ቪዥዋል አንደርስታንዲንግ ቲንክ ኦፍ ሊሚት አስ አፕሮክሲሜት ቫልዩ ኦፍ ኤ ፈንክሽን ኒር ኤ ፖይንት ኖት ነሰሰሪ አት ዳት ኤ ፖይንት። ይሄ የሚለው አፕሮክሲሜት ቫልዩ ማለት የተጠጋጋ ቫልዩ ወደ ፖይንቷ ኖት ነሰሰሪ አት ፖይንት፣ ራሷ ፖይንቷ ላይ ሳይሆን ለፖይንቷ የቀረበ ታይም ነው ማለት ነው። እንግዲህ ይሄ ነው ማለት ነው ሊሚት የምንለው። እንግዲህ ኤግዛምፕሎች አሉ። እነዚህን ኤግዛምፕሎች እናያለን ማለት ነው። ፒስዋይዝ ፈንክሽን ተሰጥቶናል። ያ ማለት ኤግዛምፕል ኢቫሉዌት ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ ቱ ዌር ኤፍ ኦፍ ኤክስ ኢኳልስ 2x + 1 as x greater than 2 minus 3 as x less than or equal to 2 ማለት ይሄ ማለት x ከሁለት ሲበልጥ 2x + 1 ማለት x approaches to 2 plus ከሁለት በስተቀኝ እየጨመረ ሲሄድ ማለት ነው። ከሁለት እያነሰ ሲሄድ ደግሞ ሌፍት ሃንድ ሊሚት ሲሆን ደግሞ እንወስዳለን ማለት ነው። ስለዚህ ሌፍት ሃንድ ሊሚት ኦፍ f of x as x approaches 2 minus equals 2 minus ማለት ይሄንን እንወስዳለን ማለት ነው ሌፍት ሃንድ ሊሚት። ምክንያቱም ይሄ ከሁለት ያነሱትን ነው ብለናል እንወስደው። ስለዚህ ምን እናደርጋለን? ሊሚት ኦፍ minus 3 as x approaches 2 minus equals ያው ኮንስታንት ስለሆነ ይሄኛው minus 3 ራሱ ይመጣልናል። ራይት ሃንድ ሊሚቱን ስንሰራ ሊሚት ኦፍ f of x as x approaches 2 plus ማለት ለሁለት የበለጠ ቁጥሮች እየቀረበ ሲሄድ ማለት ነው። ከሁለት ከሚበልጡ ቁጥሮች እየተጠጋ ሲሄድ ማለት ነው። ያ ማለት ማን እንወስዳለን? ይሄን ላይኛው እንወስዳለን ማለት ነው። ምክንያቱም x greater than 2 ሲሆን ነው ብለናል ይሄኛው የሚመጣው። ስለዚህ ቀጥታ ሰብስቲቱት ማድረግ እንችላለን። 5 እናገኛለን ማለት ነው። 3 እና አሁን ሌፍት ሃንድ እና ራይት ሃንድ ሊሚቱ ኤግዚስት አድርጓል። ነገር ግን ይሄ ፈንክሽን ሁለት ላይ ኤግዚስት ያደርጋል የሚለውን ቼክ ለማድረግ ሁለቱ ሊሚቶች ኤግዚስት ማድረግ አለባቸው። ይሄስ አድርጎልናል። ይሄ ጋር 3 አግኝተናል፣ እዚህ ጋር 5 አግኝተናል። ነገር ግን እንደገና ማለት ደግሞ እኩል መሆን አለባቸው።
ነገር ግን አንደኛው -3 አንደኛው 5 ነው የመጣው። ሊሚቱ ዳዝንት ኤግዚስት ነው ማለት ነው። ይሄ የሚመጣው አብሶሉት ቫልዩ ፈንክሽን ይለናል እዚህ ላይ ሌላ ሁለተኛው ኤግዛምፕል ማለት ነው። ሊሚት ኦፍ ኤፍ ኦፍ ኤክስ አት ኤክስ አፕሮችስ ቱ ዌር ኤፍ ኦፍ ኤክስ ኢኳልስ ኤክስ ማይነስ 3 ኢቫሉዌት አርጉት ነው የሚለው። ኤክስ አፕሮች የሚያደርገው ወደ ማን ነው ተብለናል? ወደ 2 ነው። እንደገና ኤፍ ኦፍ ኤክስ ኢኳል ቱ አብሶሉት ቫልዩ ኦፍ ኤክስ ማይነስ 1 ተሰጥተናል። ስለዚህ ይሄንን ኤክስ ማይነስ አብሶሉት ቫልዩ ኦፍ ኤክስ ማይነስ 1 ስንጽፈው ምን ይሆንልናል? አብሶሉት ቫልዩ ኦፍ ኤክስ ማይነስ 1 ኢኳልስ ኤክስ ማይነስ 3 ዌር ኤክስ ግሬተር ዛን ኦር ኢኳል ቱ 3 ማይነስ ኤክስ ዌር ኤክስ ለስ ዛን ኦር ኢኳል ቱ 3። ይሄኛው ማለት ምን ማለት ነው? ማይነስ ኤክስ ፕላስ 3 ማለት ነው። ስላዘዋወረው ነው ኖቱ ላይ። ይሄ ማለት እንዴት መሰላችሁ? ሁለት አይነት የመጣበት ለምሳሌ አብሶሉት ቫልዩ ኦፍ ኤ ብንወስድ ቫልዩ ምንድን ነው የሚሆነው? ኤ ፖዚቲቭ ከሆነች ከኤ ጋር እኩል ነው። ኤ ኔጌቲቭ ከሆነች ከኔጌቲቭ ኤ ጋር እኩል ነው። ያ ማለት ምን መሰላችሁ? ለምሳሌ አብሶሉት ኔጌቲቭ ቱን ብንወስድ 2 ይመጣል። አብሶሉት ቫልዩ ኦፍ ቱን ብንወስድ 2 ይመጣል። ስለዚህ ለዛ ነው ማለት ነው ሁለት አይነት ቫልዩ ሊኖረው እየቻለው። ከዛ በዚህ ሴንስ ምን ማለት ነው? ኤክስ ከ3 ከበለጠ እዚህኛው ላይ ኤክስ ከ3 ከበለጠ ማለት ለምሳሌ 4ን ብንወስድ 4 ሲቀነስ 3 1 ይመጣል። ስለዚህ ፖዚቲቭን ራሱን ኤክስ ማለት ነው ይሰጠናል። ነገር ግን ኤክስ ከ3 ያነሰች ብትሆን ለምሳሌ 2ን ብንወስድ ምን ይመጣል? ነው ኔጌቲቭ ነው የሚመጣው ማለት ነው። ትክክለኛውን ራሱን አይሰጠንም ማለት ነው። ስለዚህ ወደ ኤግዛምፕላችን ስንመለስ since we are approaching to equals to which is less than 3 ከ3 ያነሰ ነው ማለት ነው። ዩዝ ማን እንጠቀማለን? እዚህ ጋር በማን ኤክስ አፕሮች ወደ 2 አፕሮች ሲያደርግ ነው የተባለው። ስለዚህ 2 ደግሞ ከማን ያንሳል? ከ3 ያንሳል። ከ3 ካነሰ ደግሞ ልንጠቀም የምንችለው ማን ነው? ይሄኛውን ነው ማለት ነው። ስለዚህ ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ ቱ ማይነስ 2 ኢኳልስ ሊሚት ኦፍ 3 ማይነስ ኤክስ አስ ኤክስ አፕሮችስ ቱ ማይነስ። ይሄ ማለት እንዳለ 3 ማይነስ 2 ኢኳል ቱ 1 የሚል ውጤት እናገኛለን ማለት ነው። ሶስተኛው ኤግዛምፕል ቫልዩት ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ ቱ 0 ዌር ኤፍ ኦፍ ኤክስ ኢኳልስ 3 ፕላስ አብሶሉት ቫልዩ ኦፍ ኤክስ ኦቨር 6x ማይነስ 2 ኢንቱ አብሶሉት ቫልዩ ኤክስ ይለናል ማለት ነው። ይሄም እንደዚሁ ከላይኛው ጋር ተመሳሳይ ነው። በአብሶሉት ቫልዩ ነው የተሰጠን። ስለዚህ እዚህ ላይ ምን እናደርጋለን? ኤክስ ግሬተር ዛን 0 ሲሆን አብሶሉት ቫልዩ ኦፍ ኤክስ ምን ይሆናል? ኤክስ ይመጣል ማለት ኤክስ አፕሮች 0 ነው ስለተባለ ማለት ነው። ስለዚህ ቀጥታ ራሱን ፈንክሽኑን አብሶሉትን አጥፍተን እንጠቀማለን ማለት ነው። ስለዚህ 3x ፕላስ ኤክስ ኦቨር 6x ማይነስ 2x እናደርጋለን ማለት ነው። ይሄንን ቀጥታ አብሶሉት ቫልዩን አጥፍተን መጠቀም ስለምንችል ምክንያቱም ኤክስ ግሬተር ዛን 0 ሲሆን፣ ስለዚህ 4x ኦቨር ኤክስ 4x ኦቨር 4x ይመጣልና ኤክስ ቱ 1 እናገኛለን። ኤክስ ከ0 በታች ሲሆን ደግሞ ማይነስ ኤክስ ነው የምንወስደው ማለት ነው። ስለዚህ እናደርጋለን ይሄው እዚህ ጋር 3x ፕላስ ማይነስ ኤክስ በአብሶሉት ቫልዩ ኦፍ ኤክስ ማለት ነው እንተካለን። ማይነስ ኤክስን ኦቨር 6x ማይነስ 2 ኢንቱ ማይነስ ኤክስ ይሄን እናገኛለን። 3x ማይነስ ኤክስ 2x 8x 6x ፕላስ 2x 8x ያው በኤች ማይነስ እና ማይነስ ስለሚጣፍ ማለት ነው። ስለዚህ ኤክስ በኤክስ ይጣፋል። እዚህ ጋር 2 ኦቨር 8 ማለት 1 ኦቨር እናገኛለን ማለት ነው። ሊሚቶቹ ሌፍት ሃንድ ሊሚት እና ራይት ሃንድ ሊሚቱ እኩል ስላልሆኑ ሊሚት ስላልሆነ ፈንክሽኑ ወይም ሊሚቱ ዳዝንት ኤክሲስት ነው ማለት ነው። ኢምፖርታንት ኖት ይለናል እንግዲህ ስንፈልግ መጀመሪያ ቦት ሳይድ ኦፍ ፎር ለዚህ ለአብሶሉት ቫልዩ ስንጠቀም ማለት ነው ወይም ፒስዋይዝ ስንጠቀም ኦልዌይስ ቼክ ቦት ሳይድ ፎር ፒስዋይዝ ፈንክሽን። ቦት ሳይዱን ቼክ ማድረግ አለብን እኩል መሆናቸውን። ፎር አብሶሉት ቫልዩ ስፕሊት ኢንቱ ኬዝ ቤዝድ ኦን ዘ ክራይቴሪያ ፖይንት በተሰጠን ፖይንት መሰረት ወደ 2 እንከፍለዋለን ማለት ነው። ኢፍ ሌፍት ኤንድ ራይት ሊሚት ዶንት ማች ዘ ሊሚት ዳዝንት ኤግዚስት ማስካላር ወይም ኮካም ሊሚቱ ኤግዚስት ያደርጋል። ኢፍ ፈንክሽን ካን ሃቭ ሊሚት አት ኤ ፖይንት ኤ ኢቭን ኢፍ ኖት ዲፋይንድ ዛት ፖይንት። ፈንክሽን ኤ ላይ ሊሚት ሊኖረው ይችላል ነው የሚለው። ፈንክሽን ካን ሃቭ ኤ ሊሚት አት ኤ ፖይንት ኢቭን ኢፍ ዶንት ዲፋይንድ አት ዛት ፖይንት። ኤ ላይ ዲፋይንድ ባይሆን እንኳን
ኤ አፕሮች ላይ ዲፋይን ስለሚሆን ፈንክሽን ሊሚት ይኖረዋል ነው የሚለው። ዘ ሊሚት ዲስክራይብ ቢሄቪየር አስ ዊ አፕሮችስ ኤ ፖይንት ወደ ኤ ፖይንት አፕሮች ስናደርግ ኖት ቫልዩ ፖይንት ራሷ ቫልዩ ላይ ላይሆን ይችላል ማለት ነው። እዚህ ጋር ጥያቄዎች አሉ። እነኝህን እናንተ ትሰሯቸዋላችሁ። የመጀመሪያው ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ 1 ዌር ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ፕላስ 3 ስሩት ነው የሚለው። የሁለተኛው ደግሞ ፋይናል ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ 0 ዌር ኤፍ ኦፍ ኤክስ ኢኳል ቱ አብሶሉት ቫልዩ ኦፍ ኤክስ ኦቨር ኤክስ ይላል። ተሞክሩታላችሁ። ያ ማለት ከዜሮ በሌፍት እና ከዜሮ በራይት ተጠቅማችሁ ሌፍት ሃንድ እና ራይት ሃንድ ተጠቅማችሁ ትሰራላችሁ። ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ 3 ዌር ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌር ማይነስ 1 ዌር ኤክስ ለዛን 3 5 ዌር ኤክስ ኢኳል ቱ 3 ቱ ኤክስ ፕላስ 1 ዌር ኤክስ ግሬተር ዛን 3 ይለናል። ያ ማለት ሌፍት ሳይድ ሊሚት ይሄን ትጠቀማላችሁ፣ ራይት ሃንድ ሊሚት ይሄን ተጠቅማችሁ መስራት ትችላላችሁ ማለት ነው። ይሄንን እናንተ ሞክሩት። ቤዚክ ሊሚት ቴረም ኤንድ አፕሊኬሽን እንግዲህ የተወሰኑ ቴረሞች አሉ እዚህ ላይ የምናያቸው። ኢፍ ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ ቱ ኤል ኤፍ ኦፍ ኤክስ ሊሚት ኤል ቢሆን ኤንድ ሊሚት ኦፍ ጂ ኦፍ ኤክስ ሊሚት ኦፍ ጂ ኦፍ ኤክስ የሚሆን ኤንድ ኬ ኢዝ ኤኒ ሪል ነምበር ኬ የሆነች ኮንስታንት ቁጥር ወይም ማንኛውም ሪል ነምበር ብትሆን ነው የሚል። ሊሚት ኦፍ ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ማለት ምን ማለት ነው? ሊሚት ኦፍ ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ አስ ኤክስ አፕሮችስ ቱ ኤ ማለት ኤል ፕላስ ኤም ነው። ያ ማለት ሊሚት ኦፍ ኤፍ ኦፍ ኤክስ ኤል አለ፣ ሊሚት ኦፍ ጂ ኦፍ ኤክስ ኤም አለ። ሁለቱም መደመር ነው ማለት ነው። በመቀነስ ጊዜም ሁለቱም ማቀናነስ ነው። በማባዛትም ጊዜ ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ማለት ኤል ታይምስ ኤም ማለት ነው። በሊሚት ኦፍ ኬ ታይምስ ኤፍ ኦፍ ኤክስ ማለት ኬ ማለት ኮንስታንት ነው። ሶ የኮንስታንት ሊሚት ደግሞ ራሱ ቁጥሩ ነው ብለናል። ስለዚህ ኤፍ ኦፍ ኤክስ ደግሞ ኤል ነው። ስለዚህ ኬ ታይምስ ኤል ማድረግ ነው ማለት ነው። ሊሚት ኦፍ ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ማለት ኤል ኦቨር ኤም ነው። ነገር ግን እዚህ ላይ ምን አለ? ኤም ዲፈረንት ፍሮም ዜሮ መሆን አለበት። ለምሳሌ አንዳንድ ጊዜ ኤግዛም ላይ ምን አይነት ጥያቄ ምጣል መሰላችሁ? ትሩ ፎልስ ላይ ሊሚት ኦፍ ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ኢኳል ቱ ኤል ኦቨር ኤም ነው ይላቸዋል። ይሄ ሀሳቡ ትሩ ነው። ነገር ግን ቀጥታ ትሩ ብላችሁ ለመመለስ ምን መኖር አለበት? ይሄኛው መጨመር አለበት። ዌር ወይም ኢፍ ኤም ዲፈረንት ፍሮም ዜሮ ከሆነ ነው እንጂ ይሄኛው ከፊት ያለው ከሌለ ይሄኛው ብቻውን ትሩ ሊሆን አይችልም ማለት ነው። ስድስተኛው ሊሚት ኦፍ ኤፍ ኦፍ ኤክስ ዘ ፓወር ኦፍ ኤን ማለት ኤል ዘ ፓወር ኦፍ ኤን ማለት ነው የሚለን። እነኝህን ያው ያዟቸው፣ ቀላል ናቸው። ብዙ የሚከብዱ አይደለም። ኤግዛምፕል እኒ የመጀመሪያው ኤግዛምፕል የሚለናል ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ ቱ 5 ተሰጥቶናል። ጂ ኦፍ ኤክስ 3 ተሰጥቶናል። ፋይንድ ቱ ኤፍ ኦፍ ኤክስ ፕላስ 3 ጂ ኦፍ ኤክስ ነው የሚለን። እነዚህ ሊሚት ስሩ ነው የሚለን። ያ ማለት በኤፍ ኦፍ ኤክስ ቦታ 5 እናስገባለን፣ በጂ ኦፍ ኤክስ ቦታ 3 እናስገባለን ማለት ነው። ስለዚህ ምን ይሆናል? 2 ታይምስ ኤፍ ኦፍ ኤክስ ፕላስ 3 ጂ ኦፍ ኤክስ ማለት ምን ማለት ነው? ኮንስታንቱን ከኋላ እናዞረዋለን። 2 ታይምስ ሊሚት ኦፍ ኤፍ ኦፍ ኤክስ ፕላስ 3 ታይምስ ጂ ኦፍ ኤክስ ማለት ነው። ማለት 2 ታይምስ ኤፍ ኦፍ ኤክስ ማለት 5 አለ ሲደመር 3 ታይምስ ጂ ኦፍ ኤክስ ማለት 3 አለ። ስለዚህ 2 ባዝ 5 10 ሲደመር 3 ባዝ 19 እናገኛለን ማለት ነው። ሊሚት ኦፍ ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ቀጥታ ቁጥሮችን መተካት ነው። ሊሚት ኦፍ ኤፍ ኦፍ ኤክስ ያለ ጂ ኦፍ ኤክስ 3 አለ 5 ባዝ 3 15 እናደርጋለን። ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ 5 ኦቨር 3 ማለት ነው። ጂ ኦፍ ኤክስ ከዜሮ የተለየ ተደርጎ ነው ቅድሙንም እየተሰጠን ምንም ችግር የለውም ማለት ነው። ወደ ሁለተኛው ኤግዛምፕል ስንሄድ ኢፍ ሊሚት ኦፍ ኤፍ ኦፍ ኤክስ 4 ኤንድ ሊሚት ኦፍ ጂ ኦፍ ኤክስ ማይነስ 2 ኤፍ ኦፍ ኤክስ 4 ቢሆንና ጂ ኦፍ ኤክስ ማይነስ 2 ኢቫሉዌት ሊሚት ኦፍ 3 ኤፍ ኦፍ ኤክስ ማይነስ 2 ጂ ኤፍ ኦፍ ኤክስ ኦቨር ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ አስ ኤክስ አፕሮችስ ቱ 1 ነው የሚለን። ኤፍ ኦፍ ኤክስ 4 ተሰጥቶናል፣ ጂ ኦፍ ኤክስ ማይነስ 2 ተሰጥቶናል። ምንም የሚቀየር ነገር የለም። ኤፍ ኦፍ ኤክስ ቦታ ላይ የተሰጡን ቫልዩዎች አስገብተን መስራት ነው። ይሄን እናንተው ስሩት። መልሱ 8 ይመጣል። ቼክ አድርጉት በደንብ። ሶስተኛው ፋይንድ አንናውን ሊሚት ነው የሚለው። እቺን እንሰራታለን።
ኢፍ ሊሚት ኦፍ ኤፍ ኦፍ ኤክስ ማይነስ 5 ኦቨር ኤክስ ማይነስ 3 ኢኳልስ 4 ከሆነ ኤፍ ኦፍ ኤክስ ማይነስ 5 ኦቨር ኤክስ ማይነስ 3 አስ ኤክስ አፕሮችስ 3 ኢኳል ቱ 4 ፋይንድ ሊሚት ኦፍ ኤፍ ኦፍ ኤክስ ማን ነው የሚለን። ሶ መጀመሪያ ምን እናደርጋለን? ምን ተሰጥቶናል? ይሄ ተሰጥቶናል እንዳለ እዚህ ጋር ያለው ማለት ነው። ዜን ምንድነው የምናደርገው? በዲኖሚኔተሩ እናባዛዋለን ቦስ። ስለዚህ መልቲፕላይ ቦስ ሳይድ ባይ በኤክስ ማይነስ 3 እናባዛለን ማለት ነው። ስለዚህ በኤክስ ማይነስ 3 ስናባዛ ምንድነው ይመጣልን? እዚህ ጋር ኤክስ ማይነስ 3 ስናባዛ ይቺ ኤክስ ማይነስ 3 በዚህኛው ትጠፋለች። ይሄኛው 4 በኤክስ ማይነስ 3 በዛ ማለት ነው። ስለዚህ ምን እናደርገኛለን? ሊሚት ኦፍ ኤፍ ኦፍ ኤክስ ማይነስ 5 አስ ኤክስ አፕሮችስ ቱ 3 ኢኳልስ ሊሚት ኦፍ 4 ኢንቱ ኤክስ ማይነስ 3 አስ ኤክስ አፕሮችስ 3 የሚል እናገኛለን ማለት ነው። ዘን ምን እናደርጋለን? እዚህ ይሄኛውን ተከታተል መስራት እንችላለን ማለት ነው የተሰጠችን አፕሮች። ስለዚህ ራይት ሳይዱን ስንሰራ ሊሚት ኦፍ 4 ኢንቱ ኤክስ ማይነስ 3 አስ ኤክስ አፕሮችስ 3 ማለት ምን ማለት ነው? 3ን ስንተካ 3 ማይነስ 3 0 ይመጣል። ሲባዛ በ4 0 እናገኛለን ማለት ነው። ስለዚህ ምን ብለን እንሄዳለን? ሊሚት ኦፍ ኤፍ ኦፍ ኤክስ ማይነስ 5 ኢኳልስ 0 ወይ ኤክስ አፕሮችስ 3። ስለዚህ ምን እናደርጋለን? 5ን እናዞራለን ማለት ነው። ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ 3 ይመጣልናል 5 እናገኛለን ማለት ነው። ኤግዛምፕል 4 ደግሞ ምንድነው የሚለን? ኢቫሉዌት ሊሚት ኦፍ 2 ኤፍ ኦፍ ኤክስ ማይነስ 3 ጂ ኦፍ ኤክስ ኦቨር 4 ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ አስ ኤክስ አፕሮችስ ቱ ጊቨን ዛት ሊሚት ኦፍ ኤፍ ኦፍ ኤክስ 6 ሊሚት ኦፍ ጂ ኦፍ ኤክስ ማይነስ 1 ተሰጥቶናል። ዳይሬክት ሰብስቲቱሽን መጠቀም እንችላለን ካልተሳሳት። ስለዚህ ምን እናደርጋለን? የተሰጡን ቫልዩዎች ቀጥታ እናስገባለን። በኤፍ ኦፍ ኤክስ ቦታ 6ን በጂ ኦፍ ኤክስ ቦታ ማይነስ 1ን ተክተን እንሰራለን ማለት ነው። ስለዚህ ይሄኛውን ቫልዩ ይመጣልናል። እናንተ ተክታችሁ ስሩት፣ ጊዜ ላለመፍጀት ምንም የሚከብድ ነገር ስለሌለው ቀጥታ ማስገባት ብቻ ስለሆነ እናንተው ስሩት። ወደ የሚቀጥለው ኤግዛምፕል ስንሄድ ኤግዛምፕል 5 ምንድነው የሚለን? ኢፍ ሊሚት ኦፍ ኤፍ ኦፍ ኤክስ ኦቨር ኤክስ ኤክስ አፕሮችስ 0 ኢኳልስ ቱ ኤንድ ሊሚት ኦፍ ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ኢኳልስ 5 ፋይንድ ሊሚት ኦፍ ኤፍ ኦፍ ኤክስ ጂ ኦፍ ኤክስ ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ኦቨር ኤክስ እነኝህን ፈልጉ ነው የሚለን ከተሰጠን ላይ ማለት ነው። ስለዚህ መጀመሪያ ምንድነው የምናደርገው? ሊሚት ኦፍ ኤፍ ኦፍ ኤክስ ኦቨር ኤክስ ሁለት ተሰጥቶናል። ስለዚህ ምን እናደርጋለን? እዚህ ጋር ሊሚት ኦፍ ኤፍ ኦፍ ኤክስ ማለት ይሄንን ምን ብለን መጻፍ እንችላለን? ሊሚት ኦፍ ኤክስ ታይምስ ኤፍ ኦፍ ኤክስ ኦቨር ኤክስ ማለት ይሄና ይሄ ሁለቱ እኩል ናቸው። ይሄና ይሄ እኩል ናቸው። ያ ማለት እንዴት ነው እኩል ነው? ይቺ ኤክስ ይቺን ኤክስ ታጠፋለች ማለት ምን ቀረና? ሊሚት ኦፍ ኤፍ ኦፍ ኤክስ ብቻ ይቀረናል ማለት። ስለዚህ ሁለቱ እኩል ናቸው ማለት ነው። ስለዚህ ምን እናደርጋለን? እንነጣጥላቸዋለን እዚህ ውስጥ ያሉትን። ስለዚህ ሊሚት ኦፍ ኤፍ ኦፍ ኤክስ ሲባዛ ሊሚት ኦፍ ኤፍ ኦፍ ኤክስ ኦቨር ኤክስ እናደርጋለን ማለት ነው። ይቺን ለብቻዋ ይቺን ለብቻ። ስለዚህ ምን እናደርጋለን? ሊሚት ኦፍ ኤፍ ኦፍ ኤክስ ሲባዛ ሊሚት ኦፍ ኤፍ ኦፍ ኤክስ ኦቨር ኤክስ አመጣ። ስለዚህ ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮች 0 ሲሆን 0። ሊሚት ኦፍ ኤፍ ኦፍ ኤክስ ኦቨር 2 ምን ተሰጥቶናል? 2 ተሰጥቶናል። ስለዚህ 0 ሲባዛ በ2 2 ማናገኘን ኤፍ ኦፍ ኤክስ እናገኘን ማለት ነው። ስለዚህ ጂ ኦፍ ኤክስን ለመፈለግ ደግሞ ሊሚት ኦፍ ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ኢኳል ቱ 5 ነው ብሎናል። ስለዚህ ምን ማለት ነው? ጂ ኦፍ ኤክስ ኢኳል ቱ 5 ማይነስ ኤፍ ኦፍ ኤክስ ማድረግ እንችላለን ማለት ነው። ይሄንን ወደዛ አዙረን ስለዚህ 5 ማይነስ 0 5 ራሱ እናገኛለን ማለት ነው። ዘን ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ኦቨር ኤክስ ይለናል። ኤፍ ኦፍ ኤክስ ስንት አግኝተናል? ይሄ ማለት ምን? ኤፍ ኦፍ ኤክስ ኦቨር ኤክስ ታይምስ ጂ ኦፍ ኤክስ ማድረግ እንችላለን። ይሄንን ማለት ነው። ይሄንን ኤፍ ኦፍ ኤክስ ኦቨር ኤክስ ታይምስ ጂ ኦፍ ኤክስ ማድረግ እንችላለን ይሄኛው። ስለዚህ ኤፍ ኦፍ ኤክስ ኦቨር ኤክስ ምን ተሰጥቶናል? 2 ተሰጥቶናል። ታይምስ ጂ ኦፍ ኤክስ ስንት አግኝተናል? 5 አግኝተናል። ስለዚህ 2 ሲባዛ በ5 10 እናደርጋለን ማለት ነው። አለዛ ቀጥታ ሰብስቲቲዩት ብናደርግ አንተን ለምሳሌ እዚህ ጋር 2 እዚህ ጋር ኤፍ ኦፍ ኤክስ 0 አንተናል። እዚህ ጋር ደግሞ ስንት አምጥተናል? 5 አንጥተናል።
ስለዚህ 0/0 ይሆናል ማለት ነው። ያ እንዳይከሰት ምን እናደርጋለን? ይህንን ወደ 2 እንከፍለዋለን ማለት ነው። ስንከፍለው ምን እናገኛለን? ሊሚት ኦፍ ኤፍ ኦፍ ኤክስ ኦቨር ኤክስ ሲባዛ ጂ ኦፍ ኤክስ እናደርጋለን ማለት ነው። ስለዚህ ሊሚት ኦፍ ኤፍ ኦፍ ኤክስ ኦቨር ኤክስ 2 ተሰጥቶናል። መጀመሪያ ላይ ጥያቄው ላይ ተሰጠን ማለት ነው። ሊሚት ኦፍ ጂ ኦፍ ኤክስ አስ ኤክስ አፕሮችስ 0 እዚህ ጋር 5 አንጥተናል። ስለዚህ ሁለቱን አባዝተን 10 የሚል እናገኛለን ማለት ነው። ኤግዛምፕል 6 ጊቭን ሊሚት ኤፍ ኦፍ ኤክስ ማይነስ 3 ኦቨር ኤክስ ስኩዌር ማይነስ 1 አስ ኤክስ አፕሮችስ 1 ኢኳልስ 2 ኤንድ ሊሚት ኦፍ ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ አስ ኤክስ አፕሮችስ 1 ኢኳልስ 7 ኤንድ ሊሚት ኦፍ ጂ ኦፍ ኤክስ ጂ ኦፍ ኤክስን ፈልጉ ነው የሚለን የአሁኑ ጥያቄ ደግሞ። ስለዚህ ምን እናደርጋለን? መጀመሪያ የተሰጠንን እንጽፋለን። ይሄ ተሰጥቶናል እዚህ ጋር ያለው ማለት ነው። ሊሚት ኦፍ ኤፍ ኦፍ ኤክስ ማይነስ 3 ኦቨር ኤክስ ስኩዌር ማይነስ 1 ኢኳልስ 2 ተብሎ ስለዚህ ምን እናደርጋለን? ሊሚት ኦፍ ኤፍ ኦፍ ኤክስ ማይነስ 3 ኢኳልስ ያው ልክ ቅድም በሰራነው መሰረት በኤክስ ስኩዌር ማይነስ 1 እናባዛለን ማለት ነው። ስለዚህ ምን እናገኛለን? 2 ታይምስ ኤክስ ስኩዌር ማይነስ 1 እናገኛለን ማለት ነው። ስለዚህ ይሄኛው ጋር ቀጥታ መተካት እንችላለን እዚህ ላይ ማለት ነው። ስለዚህ 1 ስንተካ 2 ታይምስ 1 ስኩዌር 1 ሲቀነስ 1 ማይነስ 1 0 2 ታይምስ 0 0 እናገኛለን ማለት ነው። ስለዚህ ሊሚት ኦፍ ኤፍ ኦፍ ኤክስ ምን እናገኛለን? 3 እናገኛለን። ያ ማለት እንዴት ነው የመጣው? ምን ተሰጠናል? ሊሚት ኦፍ እዚህ ጋር ያለው ማለት ነው ኤፍ ኦፍ ኤክስ ማይነስ 3 ኢኳልስ 0 አገኘን ማለት ነው። ስለዚህ 3 ተወዲያ ትዞራለች። ኤፍ ኦፍ ኤክስ 3 እናገኛለን። ዘን ኤፍ ኦፍ ኤክስን 3 ካገኘን ምን እናደርጋለን? ዩዚንግ ሳማቸው ደግሞ ተሰጥቷል። ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ 7 ነው ተብለናል። ዘን ማን አግኝተናል? ኤፍ ኦፍ ኤክስን አግኝተናል ማለት ነው። ስለዚህ በኤፍ ኦፍ ኤክስ ቦታ 0ን ተክተን እናገኛለን ማለት ነው። ስለዚህ ሊሚት ኦፍ ኤፍ ኦፍ ኤክስ ፕላስ ሊሚት ኦፍ ጂ ኦፍ ኤክስ ኢኳል ቱ 7 ይሄ ላይ የተሰጠን ነው። ዘን 3 ፕላስ 2 ሊሚት ኦፍ ጂ ኦፍ ኤክስ ኢኳልስ 7 ዘን 2 ሊሚት ኦፍ ጂ ኦፍ ኤክስ ኢኳል ቱ 4 ማለት 7 ማይነስ 3 ማለት ነው። ወደዛ ስናዞረው ይሄኛው እንዳለ ይቀመጣል። ይሄ 2 ታይምስ ሊሚት ኦፍ ጂ ኦፍ ኤክስ ከዛ 3 ወደ ስናዞራት ማይነስ 7 ማይነስ 3 4 ይሆናል። ስለዚህ ሊሚት ኦፍ ጂ ኦፍ ኤክስ እንመጣለን ለሁለት እናካፍላለን። ይሄ ጋር ለሁለት ይሄንን ለሁለት ሊሚት ኦፍ ጂ ኦፍ ኤክስ 2 እናገኛለን ማለት ነው። ኢምፖርታንት ሩልስ ኤንድ ፕሮፐርቲስ ይለናል። ያው እዚህ ጋር እስካሁን ያየናቸውን እነሱ ያሉት ሩሏን ኦልዌይስ ቼክ ኢንዲቪዱዋል ሊሚት ኤግዚስት ቢፎር ኮምባይኒንግ ኢንዲቪዱዋል ሊሚቱ ኤግዚስት ማድረግ ቼክ ማድረግ አለብን። ፎር ኮሽንት ሩል ዲኖሚኔተር ከዜሮ የተለየ መሆን አለበት። ዩ ካን ፑል አውት ኮንስታንት ፍሮም ሊሚት ያማል ኮንስታንቶችን ወደ ዳር ማውጣት እንችላለን። ሊሚት ዲስትሪቢዩት ኦቨር አዲሽን ሰብትራክሽን ኤንድ ማልቲፕሊኬሽን ማድረግ እንችላለን። ሊሚት ኮንስታንት ኢዝ ኮንስታንት ኢትሰልፍ የኮንስታንት ሊሚቱ ራሱ ኮንስታንቱ ነው የሚለን እዚህ ጋር ኤግዛምፕሎች አሉ። እነኚህን እናንተ ተሰሯቸዋላችሁ ማለት ነው። ሊሚት አት ኢንፊኒቲ ወደሚለው እንሄዳለን ማለት ነው። ዊ ሴይ ዛት ኤ ሪል ነምበር ኤል ኢዝ ዘ ሊሚት ኦፍ ኤ ፈንክሽን ኤፍ አስ ኤክስ አፕሮችስ ኢንፊኒቲ። አሁን ደግሞ እስካሁን ኤክስ አፕሮችስ ቱ ኤ እያልን ነበር። አሁን ደግሞ ኤክስ አፕሮችስ ቱ ወደ ኢንፊኒቲ ሲሄድ if and only if f of x gets closer to l as x increase without bound x ያለ ባውንድ በጣም እየጨመረ ሲሄድ l f of x ወደ l አፕሮች እያደረገ የሚሄድ ከሆነ ሊሚት አት ኢንፊኒቲ እንለዋለን ማለት ነው። ኖቴሽንም ይሄው ሊሚት ኦፍ f of x as x approaches infinity equals l ማለት ነው። በዚህ መንገድ ኖቲስ ማድረግ እንችላለን ማለት ነው። እንግዲህ ይሄን ለመፈለግ ቴክኒኮች አሉ። ቴክኒክ ፎር ሪሌሽናል ፈንክሽን ፎር ሊሚት ኦፍ ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ አስ ኤክስ አፕሮችስ ኢንፊኒቲ ዌር ፒ ኦፍ ኤክስ ኤንድ ኪው ኦፍ ኤክስ አር ፖሊኖሚያል ከሆኑ ፒ ኦፍ ኤክስ እና ኪው ኦፍ ኤክስ ፖሊኖሚያል ከሆኑ ምን እናደርጋለን? ይህን ለመስራት ሊሚቱን ለማግኘት ማለት ነው ዲቫይድ ኒውሜሬተር ኤንድ ዲኖሚኔተር ባይ ዘ ሃይስት ፓወር ኦፍ ኤክስ ኢን ዲኖሚኔተር። ኒውሜሬተር እና ዲኖሚኔተሮችን ለማናካፈል ሃይስት ፓወር ኦፍ ዲኖሚኔተር ላይ ላለው ለሃይስት ፓወሩ እናካፍላለን ማለት ነው። ሁለተኛ ዩዝ ፋክት ዛት ሊሚት ኦፍ
1 over x the power of n as x approaches infinity equal to 0 or n greater than 0 n greater than 0 ከሆነ ያ ማለት ምንድነው የሚለው 1 over x the power of n ወደ 0 ነው አፕሮች እያደረገ የሚሄደው። ያ ማለት ምን ማለት ነው? ለምሳሌ 1 over 1 ሚሊዮን ብንወስድ ምንድነው የሚመጣው? 0.0000 ምናምን 1 ቢሊዮን ብንወስድ አሁን 0.0000 ምናምን ያ ማለት ለዜሮ የተጠጋ ቫልዩ ነው የሚሰጥ ነው። ያን ማለት ተፈልጎ ነው እዚህ ጋር ያለው ማለት ነው። ኢምፖርታንት ነው ፎር ሊሚት አት ኢንፊኒቲ የሚለው እንግዲህ ሊሚት አት ኢንፊኒቲ ላይ ወይም ኤክስ ወደ ኢንፊኒቲ አፕሮች እያደረገች ስትሄድ በጣም የሚጠቅሙ ነው የምንጠቀማቸው ሩሎች አሉ። የመጀመሪያው ፎር ሊሚት ኦፍ ኤክስ ኦቨር ኪው ኦፍ ኤክስ አስ ኤክስ አፕሮችስ ኢንፊኒቲ ሲሆን ኢፍ ዲግሪ ኦፍ ፒ ለዛን ዲግሪ ኦፍ ኪው ከሆነ የዲግሪ ኦፍ ፒ ለዛን ዲግሪ ኦፍ ኪው ከሆነ ሊሚታችን ምንድነው የሚሆነው? 0 ነው። ያ ማለት ለምሳሌ ኤክስ ስኩዌር ኦቨር ኤክስ ኪዩብ ምን ማለት ነው? 1 ኦቨር ኤክስ ማለት ነው። ኤክስ በጣም እያደገች ስትሄድ ምንድነው የሚሆነው? 0 ደግሞ ማለት ነው። አፕሮቻችን የፒ ዲግሪ 2 ነው፣ የኪው ዲግሪ 3 ነው። ይሄ ወደ 0 አፕሮች ያደርግልናል ነው የሚለው። ኢፍ ዲግሪ ኦፍ ፒ ኢኳልስ ዲግሪ ኦፍ ኪው ከሆነ ዲግሪ ኦፍ ፒ እና ዲግሪ ኦፍ ኪው እኩል ከሆነ ሊሚታችን የሚሆነው ሬሾአቸው የሊዲንግ ኮኤፊሺየንት ሬሾ ነው። ያ ማለት ለምሳሌ ኤክስ ኪው ኦቨር ኤክስ ኪው ቢሆን ኤክስ ኪው በኤክስ ኪው ይጣፋል። ስለዚህ 1 ኦቨር ምን ይሆናል? 1 ይሆናል ማለት ነው። ዘን ሶስተኛ ኢፍ ዲግሪ ኦፍ ፒ ግሬተር ዛን ዲግሪ ኦፍ ኪው ከሆነ የፒ ዲግሪ ከኪው ከበለጠ ሊሚታችን ምንድነው የሚሆነው? ኔጌቲቭ ኢንፊኒቲ ወይም ፖዚቲቭ ኢንፊኒቲ ነው። ያ ማለት ደግሞ እንዴት ነው? ኤክስ ዘ ፓወር ኦፍ 3 ኦቨር ኤክስ ስኩዌር ቢሆን ምን ይሆናል? ኤክስ ስኩዌር ስኩዌሩን ያጠፋል። ስለዚህ ምን እናገኛለን? ኤክስ ብቻ እናገኛለን ማለት ነው ከላይ። ስለዚህ ኤክስ ወደ ኔጌቲቭ እየሄደች ስትሄድ በጣም ትልቅ ቁጥር ነው የምትሆነው ማለት ነው። እዚህ ኤክስ ቦታ ላይ ትልቅ ቁጥር እየተካን ስንሄድ እዚህ ጋር ኤግዛምፕል አለ። ሴም ዲግሪ ሲኖራቸው ነው የተሰጠን። ሊሚት ኦፍ 2x ዘ ፓወር ኦፍ 4 ፕላስ 4 ኦቨር x ዘ ፓወር ኦፍ 4 ፕላስ 1 ተሰጥቶናል። ኤክስ አፕሮች የሚያደርጉ ወደ ኢንፊኒቲ ነው። ዲግሪያቸው እኩል ነው። ስለዚህ ሃይስት ፓወራቸው x ዘ ፓወር ኦፍ 4 ነው የሁለቱም። ከዛ ዲቫይድ ኤቭሪ ተርም ኢን ኒውመሬተር ኤንድ ዲኖሚኔተር ባይ 4 ኒውመሬተር እና ዲኖሚኔተራቸውን በx ዘ ፓወር ኦፍ 4 እናካፍላለን ማለት። ስለዚህ ኒውመሬተሩን ስንወስድ 2x ዘ ፓወር ኦፍ 4 ይችን ማለት ነው። 2x ዘ ፓወር ኦፍ 4 ኦቨር 4 ይችን ስንወስድ ማለት ኦቨር x ዘ ፓወር ኦፍ 4 ፕላስ 4 ኦቨር x ዘ ፓወር ኦፍ 4 ኦቨር ይሄኛው አለ x ዘ ፓወር ኦፍ 4 ኦቨር x ዘ ፓወር ኦፍ 4 ፕላስ 1 ኦቨር x ዘ ፓወር ኦፍ 4 ነው። ሶ እዚህኛው ጋር x ዘ ፓወር ኦፍ 4 በx ዘ ፓወር ኦፍ 4 ታፈና ማለት ይቀረናል 2 ይቀረናል ፕላስ ይሄኛው እንዳለ ራሱ ነው ማለት ነው። እዚህን ታች ላይ x ዘ ፓወር ኦፍ 4 ኦቨር x ዘ ፓወር ኦፍ 4 1 እናገኛለን ፕላስ 1 ኦቨር x ፓወር 4 ራሱ 1 ኦቨር x ፓወር 4 ይሆናል ማለት ነው። ስለዚህ ምን እናደርጋለን? እዚህኛው ጋር ምን እናገኛለን? ኒውመሬተሩ ላይ ስንወስድ 4 ኦቨር x ፓወር ኦፍ 4 ወደ ማን ነው አፕሮች የሚያደርገው? ወደ 0 ነው። ምክንያቱም x በጣም ትልቅ እየሆነ በመጣ ቁጥር ይሄኛው ወደ 0 አፕሮች እያደረገ ይመጣል። ሁለት ብቻ ይሆናል ማለት ነው። ዲኖሚኔተር ላይ እናገኛለን ይችኛዋን እናገኛለን። ይችኛው 0 ወደ 0 አፕሮች ታደርጋለች። ስለዚህ 2 ፕላስ 0 ኦቨር 1 ፕላስ 0 ኢኳልስ 2 ኦቨር 1 2 እናገኛለን ማለት ነው። ፋይናል ውጤታችን ይሄኛው ወደ 0 አፕሮች ያደርጋል፣ ይሄኛው ወደ 0 አፕሮች ያደርጋል። ስለዚህ 2 ሲደመር 0 ሲካፈል 1 ሲደመር 0 እናደርጋለን ማለት ነው። መጨረሻ ላይ መልሳችን ይሄ እናገኛለን። ቀጥሎ ያለው ኤግዛምፕል ሊሚት ኦፍ ኤክስ ስኩዌር ፕላስ 2 ኦቨር ኤክስ ፕላስ 3x ስኩዌር ፕላስ 1 ነው የተሰጠ ነው። ይህ ማለት ዲግሪ ኦፍ ዲኖሚኔተር ወይም ዲግሪ ኦፍ ኪው ኦፍ ኤክስ ግሬተር ዛን ዲግሪ ኦፍ ፒ ኦፍ ኤክስ በሚለው የተሰጠ ነው ማለት ነው። ስለዚህ ይህ እንደዚህ ስናየው ወደ 0 አፕሮች ያደርጋል ብለን ሊሚቱ 0 ነው ብለን መውሰድ እንችላለን። ግን ያው ሁልጊዜ እንደዚህ መውሰዱ አዋጭነት አይኖርም። አንዳንድ ቦታ ላይ እንትን ስለሚሆን ሃይስት ፓወራቸው x ዘ ፓወር ኦፍ 4 ነው የሁለቱም ይሄ ዲኖሚኔተሩ ማለት ነው። ስለዚህ ሁለቱንም x ዘ ፓወር ኦፍ 4 x ዘ ፓወር ኦፍ 4 እያካፈልን እንሄዳለን ማለት ነው ሶልቭ ስናደርግ። ስለዚህ ምንድነው የምናደርገው? ኒውሜሬተር ላይ x ስኩዌር ኦቨር x ዘ ፓወር ኦፍ 4 ፕላስ 2 ኦቨር x ዘ ፓወር ኦፍ 4
ሲካፈል ዲኖሚኔተር ላይ ስንመጣ ኤክስ ዘ ፓወር ኦፍ 4 ኦቨር ኤክስ ዘ ፓወር ኦፍ 4 ፕላስ 3 ኤክስ ስኩዌር ኦቨር ኤክስ ዘ ፓወር ኦፍ 4 ፕላስ 1 ኦቨር ኤክስ ዘ ፓወር ኦፍ 4 ግን እናገኛለን ሊሚት ኦፍ ኤክስ ስኩዌር ኦቨር ኤክስ ዘ ፓወር ኦፍ 4 1 ኦቨር ኤክስ ስኩዌር ይመጣል ፕላስ 2 ኦቨር ኤክስ ዘ ፓወር ኦፍ 4 ኦቨር ኤክስ ዘ ፓወር ኦፍ 4 ኦቨር ኤክስ ዘ ፓወር ኦፍ 4 1 ፕላስ 3 ኤክስ ስኩዌር ኦቨር ኤክስ ዘ ፓወር ኦፍ 4 3 ኦቨር ኤክስ ስኩዌር የማት የስኩዌር ይሄን ስለሚያጠፋ ማለት ነው ፕላስ 1 ኦቨር ኤክስ ዘ ፓወር ኦፍ 4 ሶ ይሄን ካገኘን በኋላ ኒውሜሬተር ላይ ምን እናገኛለን 1 ኦቨር ኤክስ ስኩዌር 0 እናገኛለን ፕላስ 2 ኦቨር ኤክስ ዘ ፓወር ኦፍ 4 ወደ 0 ነው አፕሮች እያደረገ የሚሄደው 0 ፕላስ 0 እናገኛለን ማለት ነው እዚህ ጋር እንደገና ዲኖሚኔተር ላይ 1 ፕላስ 3 ኦቨር ኤክስ ዘ ፓወር ኦፍ 2 ወደ 0 አፕሮች ያደርጋል ይሄኛውም ወደ 0 አፕሮች ያደርጋል ስለዚህ 0 ኦቨር 1 0 እናገኛለን ማለት ነው እዚህ ሊሚት ይሄን እናገኛለን ማለት ነው የሚቀጥለው ኤግዛምፕል በራዲካል ሲሰጠን ራዲካል ሲሆን ደግሞ ምን እናደርጋለን የተሰጠን ምንድነው ሊሚት ኦፍ ራዲካል ኤክስ ዘ ፓወር 3 ኤክስ ዘ ፓወር ኦፍ 4 ፕላስ 1 ኦቨር ኤክስ ፕላስ 3 የሚል ተሰጥቷል ሃይስት ፓወራቸው ማለት ነው ሁለት ነው የሚሆን ያ ማለት እዚህ ጋር ኤክስ ዘ ፓወር ኦፍ 4 አለ ራዲካል ውስጥ ኤክስ ዘ ፓወር ኦፍ 4 ማለት ራዲካል ውስጥ ከራዲካል ሲወጣ ምንድነው ኤክስ ስኩዌር ነው ማለት ነው ስለዚህ ሃይስት ፓወራቸው ሁለት ነው ማለት ነው ስለዚህ ለኤክስ ስኩዌር ሁለቱንም እያካፈልን እንሄዳለን ይሄኛው የተሰጠን በነገራችን ላይ ፒ ኦፍ ኤክሱ ዲግሪው ግሬተር ዛን ከኪው ኦፍ ኤክስ ነው የማለት ወደ ኢንፊኒቲ ነው አፕሮች የሚያደርገው ስለዚህ ስንሰራ ምን እናደርጋለን ለኤክስ ስኩዌር እናካፍላለን ሁለቱንም ማለት ነው ስለዚህ የላይኛውን ስንወስድ እዚህ ጋር ራዲካል 3 ኤክስ ዘ ፓወር 4 ፕላስ 1 ኦቨር ኤክስ ስኩዌር ኦቨር ይሄኛውን ደግሞ እናካፍላለን ኤክስ ኦቨር ኤክስ ስኩዌር ፕላስ 3 ኦቨር ኤክስ ስኩዌር ኢኳል ቱ ይቺ ኤክስ ስኩዌር ራዲካል ውስጥ ስትገባ ምን ትሆናለች ኤክስ ዘ ፓወር ኦፍ 4 ትሆናለች ማለት ነው ስለዚህ 3 ኤክስ ዘ ፓወር ኦፍ 4 ፕላስ 1 ኦቨር ኤክስ ዘ ፓወር ኦፍ 4 እናደርጋለን በ1 ኦቨር ኤክስ ይሄኛው ማለት ነው ይሄኛው ኤክስ ኦቨር ኤክስ ስኩዌር 1 ኦቨር ኤክስ ማለት ፕላስ 3 ኦቨር ኤክስ ስኩዌር ይሆን እንዳለች እንወስዳለን ማለት ነው ስለዚህ መጀመሪያ ይሄን የላይኛውን እንጨርሰው መጀመሪያ ላይ ስለዚህ ምን አግኝተናል የላይኛውን ይሄን አግኝተናል ስለዚህ ለየብቻቸው ብናካፍላቸው ያማል 3 ኤክስ ዘ ፓወር ኦፍ 4 ኦቨር ኤክስ ዘ ፓወር ኦፍ 4 ፕላስ 1 ኦቨር ኤክስ ዘ ፓወር ኦፍ 4 ማለት እንችላለን ስለዚህ ኤክስ ዘ ፓወር ኦፍ ኤክስ ዘ ፓወር ኦፍ 4 ይጠፋና 3 ፕላስ 1 ኦቨር ኤክስ ዘ ፓወር ኦፍ 4 ይቀረናል ማለት ነው ዜን ዲቫይድ ዲኖሚኔተር ባይ ሃይስት ዲግሪ ዲኖሚኔተሩን ስንሰራ ደግሞ ያው እዚህ ጋር የሰራነው ስለሆነ 1 ፕላስ 1 ኦቨር ኤክስ ፕላስ 3 ኦቨር ኤክስ ስኩዌር ይችኛው ማለት ነው እዚህ ጋር ያገኘናት ማለት ነው ስለዚህ አሁን ምንድነው የምናደርገው ምን አግኝተናል አሁን ዲኖሚኔተር ላይ ይሄን አግኝተናል ዲኖሚኔተር ላይ ይሄን ማለት ነው ስለዚህ ዲኖሚኔተር ላይ ያለው ማን ነው 1 ኦቨር ኒውሜሬተር ላይ 1 ኦቨር ኤክስ ዘ ፓወር ኦፍ 4 ማለት ይሄ 0 ማለት ነው ስለዚህ ራዲካል 3 ፕላስ 0 ይሆናል ማለት ነው ኒውሜሬተር ላይ 1 ኦቨር ኤክስ ማለት 0 ነው እንደገና 3 ኦቨር ኤክስ ስኩዌር ማለት ነው ወደ 0 ነው አፕሮች የሚያደርገው ስለዚህ ሊሚታችን ምን ይሆናል ሊሚት ኦፍ ራዲካል 3 ኤክስ ዘ ፓወር ኦፍ 4 ፕላስ 1 ኦቨር ወደ አፕሮች እያደረገ ሄዳል ከሱ በፊት ወደ ኢንፊኒቲ አፕሮች እያደረገ ሄዳል ያ ማለት እዚህ ጋር ምን አግኝተናል ይሄ ጋር 0 ይሄ ጋር ራዲካል 3 ኦቨር 0 አፕሮች የሚያደርገው ወደ ኢንፊኒቲ ይላል እዚህኛው ላይ ግራ እንዳትጋቡ ራዲካል ማንኛውም ቁጥር ሲካፈል ለ0 አንድ ፕላይንድ አይደለም የሚመጣው ብላችሁ ግራ እንዳትጋቡ ማለት እኛም ስንማርበት የነበረው ታች ክላስ ላይ የሆነ ቁጥር ሲካፈል ለ0 አንድ ፋይንድ ብለን ነው ነገር ግን ከፍ እያለ ሲሄድ ማንኛውም ቁጥር ለ0 ሲካፈል ወደ ኢንፊኒቲ ነው አፕሮች የሚያደርገው መጨረሻ አካባቢም ላይ ስለሱ ብቻ የሚያወራ ፓርት ስላለ እዛ ላይ በደንብ ስናየው ይገባቸዋል ለምን ራዲካል 3 ኦቨር 0 ወደ ኢንፊኒቲ አፕሮች እንዳደረገ ስለዚህ የዚህ ሊሚት አፕሮች የሚያደርገው ወደ ፖዚቲቭ ኢንፊኒቲ ነው ማለት ነው ቀጣዩ ኤግዛምፕል ደግሞ ምንድነው የሚለን ራዲካል ኤክስ ስኩዌር ፕላስ 5 ኦቨር 3x ፕላስ 2 ነው የሚለን ይሄ ደግሞ እንትናቸው ዲግሪያቸው እኩል ናቸው ያ ማለት ይሄኛው ጋር
ኤክስ አለ እዚህኛው ጋር ኤክስ ስኩዌር አለ ከራዲካል ሲወጣ ኤክስ ስለሚሆን ማለት ነው። ስለዚህ ሃይስት ፓወራችን ኤክስ ዘ ፓወር ኦፍ ዋን ነው ማለት ነው። ስለዚህ ለኤክስ ዘ ፓወር ኦፍ ዋን ሁሉንም እያካፈልን እንሄዳለን ማለት ነው። ስለዚህ ፓወሩ ላይ ኖሚኔተሩ ላይ ስንሄድ ራዲካል ኤክስ ስኩዌር ፕላስ 5 ኦቨር ኤክስ እናደርጋለን ኤክስ እናካፍላለን ማለት ነው። እንደገና ኒውመሬተሩ ላይ 3x ኦቨር ኤክስ ፕላስ 2x 2 ኦቨር ኤክስ እናደርጋለን ማለት ነው። ስለዚህ ኒውመሬተር ላይ ምን እናገኛለን? ኤክስ በኤክስ ይጣፋና 3 እናገኛለን ፕላስ 2 ኦቨር ኤክስ እንዳለ ነው ማለት ነው። ዜን ኒውመሬተሩ ላይ ይቅርታ ኒውመሬተሩን መጀመሪያ እንስራ። ይሄን አግኝተናል። ራዲካል ኤክስ ስኩዌር ፕላስ 5 ኦቨር ኤክስ የሚል አግኝተናል። ስለዚህ ይቺ ኤክስን ራዲካል ውስጥ አንድ ላይ ስናስገባ ምን ትሆናለች? ኤክስ ስኩዌር ትሆናለች። ስለዚህ ምን አገኘን? ራዲካል ኤክስ ስኩዌር ፕላስ 5 ኦቨር ኤክስ ስኩዌር አገኘን። ይሄ ማለት ምን ማለት ነው? ራዲካል ኤክስ ስኩዌር ኦቨር ኤክስ ስኩዌር ፕላስ 5 ኦቨር ኤክስ ስኩዌር ማለት ነው። ስለዚህ ኤክስ ስኩዌር በኤክስ ስኩዌር ጠፋና ማን ይቀረናል? አንድ ይቀረናል ማለት ነው። ፕላስ 5 ኦቨር ኤክስ ስኩዌር ይሆናል ማለት ነው። ከዛን ምን አገኘን? ኒውሜሬተር ላይ ይህን አገኘን፣ ዲኖሚኔተር ላይ ይችን አግኝተናል። ስለዚህ እሱን ተክተን እንሰራለን ማለት ነው። ስለዚህ ይሄኛው 5 ኦቨር ኤክስ ስኩዌር ምን ይሆናል? 0 ይሆናል። ስለዚህ ራዲካል 1 ኦቨር ይችኛዋ ደግሞ እቺ 2 ኦቨር ኤክስም 0 ትሆናለች። ስለዚህ መጨረሻ ላይ እናገኛለን ራዲካል 1 ኦቨር 3 ሶ ራዲካል 1 ማለት ደግሞ 1 ማለት ነው። 1 ኦቨር 3 የመጨረሻው ሊሚታችን ይሆናል ማለት ነው። እዚህ ጋር ኮሜን ዲቪዥን ፓተርን ሪሊቭድ ይላል። ያው ኮሜን ዲቪዥን ያው ብዙ ጊዜ ስለምንጠቀማቸው ማለት ነው። እነኚህ ምንም ተጨማሪ ነገር የለውም። ኤክስ ስኩዌር ኦቨር ኤክስ ዘ ፓወር 4 ማለት 1 ኦቨር ኤክስ ስኩዌር ነው። ኤክስ ኪዩብድ ኦቨር ኤክስ ዘ ፓወር 4 1 ኦቨር ኤክስ ነው። ሩት ኤክስ ኦቨር ኤክስ ኤክስ ኦቨር ኤክስ ማለት ነው። ይሄም 1 ማለት ነው። ሩት ኤክስ ከራዲካል ሲወጣ ኤክስ ስለሚሆን ማለት ነው። ሩት ኤክስ ዘ ፓወር 4 ኦቨር ኤክስ ስኩዌር ኦቨር ኤክስ ስኩዌር ማለት ነው 1 ማለት ነው። ስለዚህ ጋር ሩት ኦፍ ኤክስ ስኩዌር ፕላስ ኤ ኦቨር ኤክስ ማለት ይችን ኤክስን ራዲካል ውስጥ ስናስገባ ምን ትሆናለች? ሩት ኤክስ ስኩዌር ፕላስ ኤ ኦቨር ኤክስ ስኩዌር ማለት ነው። ይሄ ማለት ደግሞ 1 ፕላስ ሩት ኤ ኦቨር ኤክስ ስኩዌር ማለት ነው የሚለን ዜን ይሄ ደግሞ ምን ይሆንላል? ይሄ ማለት ምን አገኘ? 1 ፕላስ ኤ ኦቨር ኤክስ ስኩዌር። ይሄኛው ደግሞ ወደ 0 አፕሮች እያደረገ ስለሚሄድ ምን እናገኛለን? ሩቷን እናገኛለን። ሩቷን ማለት ደግሞ 1 ማለት ነው። ስለዚህ በዚህ መንገድ መስራት ይቻላል ነው የሚለን። እነኚህ እንትኖች ናቸው ያው ብታያቸው ቀላል ናቸው። ሌሎችም ጨምሮ እዚህ ጋር ኤግዛምፕሎች አሉ። 3 ፕራክቲስ ፕሮብሌም ጥያቄዎች አሉ። እነኚህን እናንተ የተሰሯቸው አላችሁ፣ መልሳቸውም እዚህ ላይ ተቀምጧል ማለት ነው። የመጀመሪያው ጥያቄ ሊሚት ኦፍ 4x cube minus 2x over 2x cube plus 5 as x approaches to infinity. The second equation, the limit of root x square plus 9 over x as x approaches infinity. Equation 3, the limit of x square minus 3x plus 1 over x cube plus 2x as x approaches 5 ብላል። መልሳቸው 2 ይመጣል። እናንተ በደንብ ስክሪንሾት አድርጋችሁ ይዛችሁ ወይም ደግሞ ጽፋችሁ ይዛችሁ እናንተ በደንብ እነዚህን ስሯቸው። በቀጣይ ክፍለ ጊዜ ቴክኒክ ኦፍ ኮምፒውቲንግ ሊሚትን የምንፈልግባቸው ቴክኒኮች አሉ። 5 የሚደርሱ ሊሚቶች አሉ። ዳይሬክት ሰብስቲቱሽን እስካሁን ስናየው የነበረው አለ፣ ፋክተራይዜሽን አለ፣ ራሽናላይዜሽን፣ እንደዚሁም 2 ተጨማሪ ሜቶዶች አሉ። እነሱን ቀጣይ ይዤላችሁ የምመለስ ይሆናል።